ስሌት ከበራችሁ ተመልካችና አድማጮች የቻናል ቤተሰብ ከታች በዛሉት አሳዛኝ መረጃ ወጣን። በባህር ዳር ጣና ሐይቅ ላይ የጫነች ጀልባ ሙሉ በሙሉ በመስጠም የሰዎች ህይወት ማለፉን የተገለጸው። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ ብዙ ህይወት ማለፉን የተገለጸው ግንቦት 12 2018 ዓ.ም ባህር ዳር የቅዱስ ክርስቶስ ሰምራ ዓመታዊ ዋዜማ በዓልን ለማክበር በጣና ሐይቅ ላይ በጉዞ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የጫነች ጀልባ ጠሟ እንግዲህ ህይወታቸው ማለፉ ተገልጿል። እስካሁን ድረስ ቁጥራቸው በውል አልታወቀም። እንግዲህ ግምቱ እንደሚያመለክተው ከሆነ ጀልባ ከምትጭነው አቅም በላይ ከፍተኛ ቁጥር ያለው ሳጭ እንዳልቀረች ተገለጸ። የሚገኘው በዛሬው እንግዲህ ግንቦት 13 2018 ዓ.ም ዓመታዊ ክብረ በዓል ምክንያት በማድረግ እንግዲህ ከፍተኛ ቁጥር ያለው ተሳፋሪዎችን በመጫን ሳሰጥም እንዳልቀረች ተገለጸ። እስካሁን ድረስ እንግዲህ የሟች ቁጥር እስካሁን አልታወቀም። እንግዲህ እጅግ የሚያሳዝኑ ጉዳይ ነው። ከዚህ ጋር በተያያዘም በወልቂጤ ጠገዴ ስቴት ሁመራ ዞን መንግስት ይዘረጋላቸው የሰላም ጥሪ ተቀብለው ገብተዋል። በዚህም ሲገቡ የዞኑ ከፍተኛ አመራሮችና የሃይማኖት አባቶች የሀገር ሽማግሌዎች አቀባበል አድርገው ላቸዋን በጦርነት የሚፈታ አለመኖሩን የተገለጸው። ሶማሌ ለኢትዮጵያ ኤሌክትሪክ ኃይል መግዛት ማቀዷ ታውቋል። የሶማሌ መንግስት ከኢትዮጵያ ኤሌክትሪክ ኃይል ግዢ ለመፈጸም በመጨረሻ ምዕራፍ ላይ እንደምትገኝ የሶማሌ ኤነርጂ ሚኒስትር አብዱላሂ ቢሃድን ዋርሴማ እንደገለጹት የኤሌክትሪክ ኃይሉን በሶስት መግቢያ መስመሮች ማለትም በዶሎ፣ በዋጀሌ፣ በጎልዶ በኩል በማስገባት በመላ ሀገሪቱ የሚገኙ ከተሞች ለማሰራጨት ማቀዱን ገልጿል። ለሁለቱ የታቀዱ የማስተላለፊያ መስመሮች የተደረገው አዋጭነት ጥናት አስቀድሞ መጠናቀቁን ዘገባው ጨምሮ አመላክቷል። በዚህም ኢትዮ ሶማሌ ያለውን የሁለትዮሽ ሁለንተናዊ የኢኮኖሚ ትስስርም እንደሚያጠናክር ተመላክቷል። ሰላም ይቅደም፣ ጦርነት አይጠቅምም። እንዲሁም በተለይ በደቡብ ወሎ ዞን አማራ ሳይት ቀጠና ተብሎ በሚታወቅ ሲንቀሳቀሱ የነበሩ የፋኖ ታጣቂዎችም መንግስት የዘረጋላቸውን እስከነሙሉ ትጥቃቸው ተቀብለው መግባታቸው ተገልጿል። ከዚህ በፊትም ታጥቀው ሲንቀሳቀሱ የነበሩት በደቡብ ወሎ ዞን የታድሶ ስልጠና እየተሰጣቸው ይገኛል። መንግስት የዘረጋላቸውን ሰላም ጥሪ ተቀብለው የገቡ ታጣቂዎችም የታድሶ ስልጠናቸውን እየወሰዱ እየተከታተሉ እንደሚገኙም ተመላክቷል። መረጃችን ከዚህ ጋር የዘን ወደ ውጭ የምንመለከተው ይሆናል። ሩሲያና ከቤላሩስ ጋር በመሆን መጠነ ሰፊ የታክቲካል ኒውክሌር ወታደራዊ ልምምድ መጀመራቸው ታውቋል። ከምዕራባውያን ሀገራት ያለው የዲፕሎማሲያዊና ወታደራዊ ውጥረት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት ሩሲያና ቤላሩስ በጋራ የሚመሩት መጠነ ሰፊ የታክቲካል የኒውክሌር ወታደራዊ ልምምድ በይፋ መጀመራቸውን አስታውቋል። ከግንቦት 11 እስከ 13 ድረስ የሚቆየው ይህ ዝግጅት በሁለቱ ሀገራት መካከል በቅርብ ዓመታት ከተደረጉ ስልታዊ ወታደራዊ እንቅስቃሴ መካከል እጅግ ግዙፍ መሆኑ ተገልጿል። የሩሲያ መከላከያ ሚኒስቴር ይፋ ያደረጋቸው ይፋዊ ምስሎችና መረጃዎች እንደሚያሳዩት የገጽ ለገጽ የሚሳኤል ክፍሎች የሙከራ ታክቲካ የኒውክሌር ተተኳሾች በመጫን በሚስጥር በተዘጋጁ ማስወንጨፋ ጣቢያዎች ላይም የሚገኙ ስካዲርም አጭር ርቀት ተወንጫፍ ባላስቲክ ሚሳኤል ስርዓቶች ላይም ሲገጠሙ ታይተዋል ተብሏል። በተጨማሪ ወታደር ኃይሎች የማስወንጨፋ ተሽከርካሪዎች ድንገተኛ ጥቃትና ፈጣን ስምሪት ለማዘጋጅ ሲሉ በደን የተሸፈኑ አካባቢዎች መምረጣቸውም ሌላኛው መረጃ ይባስ እያስባለው ይገኛል። በዚህም በሁለቶች መካከል ያለው ሁለንተናዊ ትብብር ወደ ከፍተኛ ደረጃ ውጥረት ከፍ ሊያደርገው እንደሚችልም ተመላክቷል። ካናል ቢሰፍ ተከታታዮች ዛሬ ግንቦት 13 2018 እጅግ ልብ የሚሰብር ጉዳይ ነው። በተለይ በባህር ዳር ከተማ አንድ ጀልባ መስጠሟ በዚህ ጀልባ እንግዲህ ብዙ ጊዜ እስከ 9 ሰዎች ይጭናሉ። እንግዲህ ከዛ በላይ ግምት ያለው የሰው ቁጥር ሳጭ እንዳልቀረች ነው የተገመተ የሚገኘው። ከፍተኛ ቁጥር ዓመታዊ ክብረ በዓል ምክንያት በማድረግ ነው። በተለይ ክርስቶስ ሰምራ እንግዲህ ዓመታዊ ክብረ በዓል ምክንያት በማድረግ ብዙ ተጓዦች እንደሚኖሩ ይጠበቃል። በዚህም በርካታ ቁጥር ያለው ሰው በአንዲት ጀልባ ውስጥ እንደሚጭኑ ነው። ለዚህ ደግሞ ለመስጠም ከፍተኛ አስተዋጽኦ ይኖረዋል የተባለው። በዚህም እንግዲህ አንድ ሰው ሳይተርፍ እንደቀረ የተገለጸው። ነገር ግን ቁጥራቸው በውል እስካሁን አልወጣም። እጅግ የሚያሳዝን ነው። መንግስትም በበኩሉ ርብርብ እያደረገ ይገኛል የሟቾችን አስከሬን ለማውጣት። እንዲሁም በርካታ ጀልባዎች በጣና ሐይቅ ላይ እየታዩ ይገኛሉ። ሌሎች መረጃዎችንም ካለ አጠናክረን የምንመለስበት ይሆናል። እስከዛ መልካም ጊዜ እንደወላችሁ ከወዲሁ እንመኛለን።